አብርሽ ለምን ሄርሜላን ከውስጡ ላለማውጣት ፈለገ? ሄርሜላ ስለምን በዚህ ልክ ልትጣበቅበት ቻለች? ሩታስ ለምንድን ነው እንደዚህ መቁረጥና መጨከን ያቃታት? ለምንድን ነው አቋም የሌላት? ለምንድን ነው የውሳኔ ሰው ያልሆነችው? ለምንድን ነው ውሳኔ የሌላት? እውነት የራሷን ህይወት ለምንድን ነው ማትኖረው? ለምንስ ከበዳት? ቆይ እንግዲህ ተጀምሮ እስከሚያልቅ ድረስ እውነት ለመናገር አብርሽና ሩታ ቤት ውስጥ ሰላም ከጠፋ ሰንበትበት ብሏል። እንግዲህ እኛ እንደውም ዲራማ ነው እንደዚህ ነው እያለን ልጁ እንኳን እውነት አልመሰለንም ነበረ እና ልጁ ከተረገዘ ወዲህ ጀምሮ አድጎ የእውነት ነው የምላችሁ አድጎ ተወልዶ አባዬ ለምንድን ነው ማየን እንደዚህ እያሰቃያት ማየን ለምን በደልካት ብሎ መጥቶ ሊናገር ምንም አልቀረውም ማለት ነው። እሷም ደግሞ እንደዛ ቆማ 24 ሰዓት ሙሉ ከነሱ ጋር ቆመ ለምን ትከራከራለች? ለምንድን ነው እንደዚህ የሚፈጠረው? አይደክማትም ወይ? እና ሩታን እንደ ህፃን ልጅ እንዳሻንጉሊት እየተጫወቱባት ይገኛሉ። በህይወቷ በቃ እየተጫወቱባት ነው ህይወቷን ሲኦል በቃ ሰው ከሰው ይማር የለ እንዲህ እንኳን ከራሱ ህይወት ብዙ ጊዜ ይሄ ፈተና ገጥሟታል። ሄርሜላ ደግሞ በመሀል መታ በጣም የምታሳፍር ነገር። ሄርሜላ ደግሞ የዋህ የምትመስለው እች እባብ ምንም እንዳላጠፋች ነገር ሁሉ የምታረገው ሁሉ ትክክል እንደሆነ ዛሬም ነገም እየመጣች ማለት ነው የሩታን እምነት አግኝታ ከአብርሽ ጋር እንደፈለገች እየሆነች እያቀደች የምትገኝ ሾካካ ናት። ግን ደግሞ አብርሽን ደግሞ አትልፈስፈስ። ሩታስ ለምንድን ነው የምትፈቅደው? መፍቀድ የለባችሁም እኮ። ለምንድን ነው በመሀላችሁ ሰው የምታስገቡት? የፈለገ ቢሆን ማለት ነው ከአብርሽ ይልቅ የሩታ ህይወት፣ የሩታ ጉዟ፣ የሩታ ጤንነት፣ የልጇ በጣም ነው የሚያሳስበኝ የሚያስጨንቀኝ እውነትና እኛም ለአድማጮቻችሁ እስኪ የሆነ ሞራላችን አትንኩ እና ለምንድን ነው መቁረጥ ያልቻላችሁት? ሩታስ ለምንድን ነው ያልቆረጥሽው? ሁሌ በጠራችሽ ቁጥር ሄደሽ መቆም ለምን ትነጫነጫለሽ? ልጁ ጥሩ አይደለም። አንቺ ስትነጫነጪ ልጁ ያንቺን እንትን ብሎ ነው የሚከተለው ማለት ነው። ስለዚህ ልጅሽንም አታሰቃዩ። እሷ በተናደድሽ ቁጥር በተበሳጨሽ ቁጥር እሱ አብሮሽ ነው የሚሰቃየው ማለት ነው። ልብ በይ፣ እነግርሻለሁ። የእውነቴን ነው። ጥሩ ጊዜ አሳልፊ ለብቻሽ፣ ጥሩ ምግቢ፣ ራሽን ጠብቂ። ከአባቱ ጋር ራሱ እሱም ጥሩ ጊዜ ይሆናል ማለት ነው። ጥሩ ጊዜ ስታሳልፊ ምክንያቱም ሁልጊዜ እየተጎተሽ አትሂጂ፣ ነይ ባሉሽ ቁጥር አትሂጂ፣ አታሟሙቂላቸው። በፈለጉት ቦታ አትገኝ። ዋጋሽን ውድ አድርጊ፣ ዋጋሽን ዝቅ አታድርጊ። አንቺነትሽን አትጪ፣ ክብርሽን አትጪ። በቃ ለምንድን ነው እንዲንቁሽ የምታረጊው? ራስሽን እኮ የምታስከብሪው። ስለዚህ በጣም ተጫውተውብሻል። ሄርሜላ ሳትሆን አብርሽ ራሱ ላንቺ ያለውን ክብር እያየሽ ነው። በቃ ንቀውሻል ማለት ነው። ስለዚህ ይንቀውሻል። እች ልጅ ለአንዴና ለመጨረሻ እንዳናይሽ በቃ ከአንዴም ሁለቴ በአንቺ ታይልል ያለው በቃ በፊት ገና ስትጀምር እኔ እኮ ጥፋት የለብኝም፣ እኔ እኮ በእናንተ ህይወት ውስጥ አልገባውም፣ መጀመሪያም ራሳችሁ ናችሁ ተጣላችሁ፣ ስለዚህ እናንተ ናችሁ እንዲያረጋችሁት እኔ ምንም የለውበትም እያለች ነበር የቀረበችው። አሁንም ደግሞ ምንም እንደሌለ እንዳላጠፋ ሰው ይሁን እያለች ነው ማለት ይቺ ጨካኝ አረመኔ ማለት ነው። የእውነቴ ነው የምላችሁ ሄርሜላ አስመሳይ ጨካኝ ናት፣ ሙጤ የሆነች ማለት ነው። በቃ ደሟን አጥንቷን ክስክስ አርጋ በልታታለች፣ የእርቷን ማለት ነው። በጣም የምትገርም ሴትዮ ሊጨጓራው እንደምትልጣት በቃ ሰው መስላ ሰው መሳይ ሾካካ ለተመልካይ ሰው መስላ በአንገቷን ደፍታ ማለት ነው። አንገት ደፊ አገር አጥፊ ነው የሚባል። የምሬን ነው የምላችሁ ጨካኝ ናት። ለነፍሰ ጡር እንኳን ያራራች ናት። እና ዝም ብላ በቃ አንዳንዴ ደግሞ ሰዎች ደግሞ መጥፎ ነው የሚመጡብን። ሁሉም ሰው መጥፎ ነው ብለው የሆነ ስለሚያውጁ መጥፎነታቸው ስለሚታወቅ ያ ሰውን በጣም ይፈራል። አንድ እርምጃም አይራመድም፣ በሁለተኛው ቀንም ተመልሶ አይመጣም። ግን ይቺ ልጅ በተደጋጋሚ ነው እንደዚህ እያደረገች ያለችው፣ ጥሩ መስላ ማለት ነው። ግን ውስጧ ማለት ነው ስርስር አርጋ በልታታለች። የምሬን ነው የምላችሁ ሩታ በቃ የዋህነቷ ጅልነቷ ማለት ነው እስከዛሬ ድረስ እንደውም መቆየት የለበት መንቃት ነበረባት። ያላወቀችበት ምክንያት ለምን እንደሆነ አላውቅም። ስለዚህ ህይወቷ አየር ላይ ቀርቷል። ከትላንት ህይወቷ ከትላንት ጥፋቷ ካልታረመች ምንድን ነው? አንድ ሰው እኮ ሲሄድ እንቅፋት ሲመታው ሲመለስም ከመጣው እሱ ጅል ነው ማለት ነው። ስለዚህ የኋላ ኩበት እንዳትሆኚ፣ ራሽን ጠብቂ። የምሬን ነው የምልሽ እና የዋህነት አያስፈልግም። የቱንም ያህል ብታፈቅረው ለምንድን ነው ይሄና ልትንበረከክለት የቻለችው? ለምንድን ነው እንደዚህ የምትለማመጪው? ስለዚህ ሄርሜላንም ማግኘት የለብሽም።
ለምን ዝቅት ያለሽ? ራሽን ውድ አድርጌ በቃ ተፈላጊ ሁኝ። ሁሌም መርዟ ነው የምትረጭብሽ። ሁሌም በአንድ ነገር ነው የምትወቃሽ። እያየን እየሰማን ነው። መጥፎ ቃል ነው የምትናገርሽ። ጥሩ መስላ መጥፎ ነው የምታደርግብሽ። ስለዚህ አንቺ ማግኘት የለብሽም እሷን። ስልኳንም ብሎክ አድርጊ በቃ እንዳላይሽ በያት። አይኗን ላፈር በያት። ጭራሽ ስሟ ሲጠራ ማየትም መስማትም አልፈልግም ብለሽ ለምንድን ነው በአብርሽ ላይስ መጨከን ያላቃተሽ? በቃ ካወጣ ወጣ፣ ከሄድ ይሂድ። በቃ የሆነ ነገር ሆኖበታል፣ የሆነ ነገር ጎሎበታል። በቃ ተይው። የሚላማ የሆነ ነገር አለ፣ የሆነ ነገር አለ በመሀላቸው ማለት ነው። ጓደኞቹ ራሱ የእሱን ደስታ አይፈልጉም። አይተሽ ከሆነ የእሱን ስኬት አይፈልጉም። በእሱ ላይ ለመለወጥ ነው የሚፈልጉት። የፈለገ ቢሆን እሱ እንዲወድቅ ነው የሚፈልጉት። ስለሚበልጣቸው በእሱ ላይ ስላደጉ በጣም ከፍተኛ ቦታ ላይ ስላለ ያላቸው አማራጭ ምንድን ነው? የሆነ ነገር አድርገው መጣል አይችሉም። ግን በሄርሜላ በኩል በሴት በኩል እንዲወድቅ ነው ፍላጎታቸው ማለት ነው። ደካማ ጎኑ እንድታነገኘው እሱ ደግሞ ጅል አይደለ። ከዛ እሷን እንትን ብሎ በቃ ራሱን እንዲያጣ እንዲጥል ነው እናርገውታል ማለት ነው። ስለዚህ አስመሳይ ጓደኞችን ይጠብቀን። በጣም ከባድ ነው የእውነት። ስንት ወራቸው ሲኘካኘኩ ቅጡ ጠፋ እኮ የእውነት። በጣም መያዣ መጨበጫ አስቀያሚ የሆነ ኑሮ ነው። ስለዚህ የሚያስጠላ ነገር ነው። ሩታዬ ገና ከመጀመሪያው ሰው የመጀመሪያው ሲያምር ነው መጨረሻው የሚያምረው። እኛ መጨረሻውን አሳምርልን እንላለን፣ ግን የመጀመሪያውም ካላማረ የመጨረሻውም እንደዛ ነው። እድል ትከተልሻለች እና ለአንዴም ለሁለቴም እድል ሰጫለሽ፣ ለሶስት ለአራት እድል ሰጫለሽ። ከፈለገ ማስተካከል ነው። አስተካክሊ ወደ እሱ በቃ መሰብሰብ። የፈለገ ቢያጠፋም አንቺ ተጎድተሽ ምን ብለሽም ሄርሜላንም ከህይወታችሁ አርቂያት በቃ። ካልሆነ ደግሞ የሆነ ነገር ተፈጠረ ኮሽ ባለ ቁጥር መጮህ፣ መናደድ፣ መበሳጨት የለብሽም እህቴ እሺ። እና ደግሞ በቃ ቁርጥ አርገሽ እንዲህ በተፈጠረ መናደድ እንትን የለብሽም ወይ መተው ነው በቃ። ሲጀርም ሄርሜላን ማግኘት የለብሽም። እንኳን አንቺ አብርሽ ለምን ያገኛታል እያለን እየጮህን ነው። እሷ ጋር ምንም የሚያገናኘችው ታሪክ እኮ የለም። ምንም ነገር ማስረዳት የለብሽም። በቃ ካዘነችልሽ፣ ከራራችልሽ፣ ልቧ ከራራ ምናምን ለአንዴና ለመጨረሻ ጊዜ ጥፍት ማለት አለብሽ። በቃ ሲጀመር ለምን አንቺ ለምን እንትን ትያታለሽ ከእሷ ጋር ማለት ተጣብቃ ነው ከአንቺ ጋር የምናያት። መቼም አትለይሽም። ይቺ ሙጫ ናት ማለት ነው። እሱም አብርሽም ደግሞ ተይኝ በቃ መጥፎ ነገር አልመኝልሽም፣ ቤልሽሉ መልካም ነገር እመኝልሻለሁ። ነገር ግን በቃ እኔ ብዙ ጊዜ የለፋውበትን ትዳሬን ብዙ የሰማሁበትን ኑሬን በቃ ተይልኝ፣ ለሩታ ብዙ ዋጋ ከፍያለሁ ብሎ መናገር አለበት። ለምን ያበላሻል ትዳሩ? አንዴ ከተበላሸ ትዳር ደግሞ ተበላሸ ነው በቃ። ተይኝ ማለት አለበት። ምንም ከረፈፍ ምን ያጃጅለዋል? ቆይ አሁን ሄርሜላ የሚደበድብ ሰው ነው ያጣ ነው። መፈለግ አለብን በቃ። አብዛኞቻችን በጣም እየተናደድን ነው። የምሬን ነው የምላችሁ። ጉድ እኮ ነው። ሩታ በጣም እያናደድሽ ነው። ጠንካራ ሁኚ ሴት ልጅ፣ ጠንካራ ብልህ መሆን አለብሽ። ለምንድን ነው በዚህ ልክስ የምትላላጠው? በቃ የሆነ ሰዓት በቃ ትናደጃለሽ፣ ትበሰጫጫለሽ። ስለዚህ ፕራንክ ያረግሽ ማድረግ ደግሞ የለብሽም እና በጣም የሚያበሳጨው ማለት ነው። እቴ ቆራጥ ውሳኔ መኖር አለብሽ። በርቺ። በተረፈ ጫፍሽ አደርስ በቃ አንቺ ፊት አደርሽ። ሄርሜላም የሆነ ነገር አድርገበታለች አብርሽ ላይ 100% የምነግራችሁ ነገር ማለት ነው። በቃ የሆነ እሱ እንጅላል ነገር ነው፣ ሰው ያምናል ማለት ነው። እና ሩታ መሰቃየት የለባትም ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ሩታ ስለምንድን ነው ትታው ማቶ ቡታጅራ ድረስ ተከትለዋት ሄዱ? ሰላም እያገኘች ባለችበት ሰዓት ማለት ነው። ጥሩ ህይወት እየኖረች ባለችበት ሰዓት ለጊዜውም ቢሆን ፈገግ ብላ እየኖረች ነው። እንግዲህ ከቤተሰቦቿ ጋር እየኖረች ያለ በዛ ልክ ሄዶ አሰቃዩት ማለት ነው። ልክ ጥሩ መስለው መልካም ሰው መስለው እያሽቃበጡ ይገኛሉ ማለት ነው። እና ሄርሜላ በጣም አስቀያሚ ሰው ነሽ። ይቅር ይበልሽ። አንቺ ለማንም አትመለሽም። የሆንሽ ራዕይ የሌለሽ ለነፍሰ ጡር ማትራሪ እዛ ቆማ እናንተን ደስተ ስቃዋን እያየሽ እንባዋን እያየሽ እንደ ሰው ያሳዝንሽም። በእናትሽ ሴት አይደለሽ? እንባዋን እያየሽ ምን ያህል እንደተሰበረች ምን ያህል እንደተጎዳች የእውነት ይሄ ነገር ልትራራሪላት አልችልም ማለት ነው። እውነት ይሄ ድራማ ነው ብላችሁ ብትሉን ግን የእውነት ለተከታያችሁ ራሱ
አስቡላችሁ። ነገ ደግሞ እጃችሁን ታገኛላችሁ፣ ትከፍሉበታላችሁ ማለት ነው። ለሁሉም ነገር ጊዜ ያለው ሁሉም ነገር በጊዜው ሲሆን ነው። እና አብረሽ ከህይወትክ ይችን ልጅ ለአንዴና ለመጨረሻ አስወጣት፣ ሙጥጥ አድርገህ ወይም ደግሞ ጠቅልላት በቃ። ሩታ ግን ሁልጊዜ እየተገናኘሽ